ሰብስክራይብ እንዳረሱ አንድ ነገር ልንገራችሁ እኔ በፍጹም ከሌባ ጋር አልተባበርም በፍጹም ማንም ሆንክ ማንም ህዝብን እስካጭበረበርክ ድረስ ህዝብን እስከቀጠፍክ ድረስ የህዝብን ሀብት እስከመዘበርክ ድረስ እኔ የሌባ ተባባሪ ልሆንም አልችልም ሞራሉም ምንም የለኝም ነገር ግን ወንድም ካሊድ አሳዘነኝ እግዚአብሔር በሚያውቀው ወንድም ካሊድ አሳዘነኝ ሙስሊሞች ምንድነው ስለ ወንድም ካሊድ ዝም አላችሁ የሆነ ሀቅ ያለው ይመስለኛል የሆነ እውነት ያለው ይመስለኛል የሆነ በቃ ታውቃላችሁ ዋስትና ራሱ ባለፈው ስጠየቅ ዋስትናውን ራሱ እኮ ኡስታዝ አቡበከር ነው የከፈለኝ ነው ያለው እስኪ ቪዲዮን አንዲ አይተን እንምጣ والله بتمم متحكمበት ብር አላህ ያርገው እንጂ እንኳን ተነስተ መተ ይሄ ከሀገር ውጪ ወጣ ነገ እንደማንኛውም እኔ ትላንት ስለምንለት እንደነበረው ሰው ይለመንልኛል እስር ቤት በገባሁበት ሰዓት ላይ እኮ ለዋስተ ብሎ 400 ሺህ ብር ሲደረግ አላህ ኸይር ጀዛውን ይክፈለው ኡስታዝ አቡበከር ነው የከፈለው ምናስይዘው እንኳን ብር የለም እዚህ ቤት ውስጥ ያለ እዚህ ድርጅት ውስጥ ቆጥ ላይ ነው የምተኛው እንዴ والله በጣም ብቻ ሰው ማለት የቱ ጋር ነው ሀቅ የራስህ የሆነ ሰው ሙስሊም ነኝ የሚል ወንድም በሱ ላይ ቪዲዮ ሰርቶ ሌላው እንዲደፍረን አደረገ የምትሰራው ቪዲዮ ላይ እየተሳለቁ ያንን ፒክቸርህን ነው የሚያበላሹት ያንን ስዕልህ ነው በነከሌ ላይ በልጆቹ ልትለምን በልጆቹ ልታስጮ መተው ሊያዩ ምን በየሰው ጭንቅላት ውስጥ ቴረር ፈጥረው ይሄ ሁሉ ነገር እየሰራህ ያለበትን ተከታይና ያለህን የሚዲያ እንትን ተደራሽነት ይው ኢቭን ያንን መረጃ ይያለ እሱ የሰነድ ማስረጃ ባንክ ፐርሚት የተደረገበት ከዛ ቢል ኦፍ ሎዲንግ ያለበት ጉምሩክ ደግሞ ይሄን ሐል መኪና አስገብተዋል ተብሎ ማረጋገጫ ሲሰጥ ደግሞ ከዛው እዚህ መስቀል አደባባይ ተከራይተው ነው እኔ ማንንም ገለልተኛ የሆነ አካል መጥቶ ካሊድ ናስር የሚባል ያለው የባንክ አካውንቶችን ቼክ ማድረግ እኔ ፋውንዴሽን ከመመስረቴ በፊት የነበረኝ ላይፍ እና ገንዘብ ምን ይመስል ነበር አሁን ያለሁበት ሂደት በቃ ኦዲተብል ነው እንግዲህ እዚህ ከ700 በላይ የሚሆኑ ወገኖቻችን ህፃናት እናቶች ነፍሰ ጡሮች አሉ ተስፋ በቆረኩበት ሰዓት ነበር ወደዚህ የመጣው አሁን አልহামዱሊላህ ሶላቴንም እየሰገድኩ ነው ስራም ጀምሬያለሁ በዙ አጋጣሚ ወላሂ ወንድም ካሊድን እጅግ በጣም አመሰግናለሁ ጎዳና ላይ ነው የተደፈርሽው አሁን ቦታ መልሽ ጎዳና ላይ ነው ሱስ ውስጥ ነው ማስተሽስብ ነበረ ሺሻ ጫት ምናምን ሁሉ ነገር በቃ እንትን ብያለሁ አሁንማ በቃ ዲኔን አጥብቄ ይዤ ሶላቴን እሰግዳለሁ ቁርአን እቀራለሁ በቃ ወደ አላህ ነው የተመለስኩት ከዛ እንደና ከናስና ከአባቴ በላይ ነው ወላሂ ወንድም ካሊድ ማለት ነው የተቀበለኝ አንድ ነገር ልንገራችሁ ወንድም ካሊድ የራሱ እውነት አለው የራሱ ሀቅ አለው አሁን ታበርሲሳ የራሱ እውነት አለው የራሱ ሀቅ አለው ሰራዊት ፍቅሬም የራሱ እውነት አለው እንበል እንደገና ፊንቴክ ኢንቨስትመንትም ግሩፕ የራሳቸው ሀቅ አላቸው ነገር ግን ማንን እንመን አሁን አንድ ወንድም ደግሞ ማን ነበር እግረኛው ሚዲያውን ደግሞ ምን እንዳለው እግረኛው ሚዲያ ይሄንን ነገር አታቀሙ ይሄንን ነገር ወደ ሚዲያ ስታመጣ አታቀሙ የሚል አይነት ነገር እስኪን ቪዲዮ ደግሞ ነው እኔም እላለሁ ተክለ ሃይማኖት እግረኛው ሚዲያ እስቲ ያንተን እንስማና ከዛ ደግሞ የኔ ምኞት ደግሞ አጋራሃለሁ ያሳዛዛችሁ ወጣችሁት 500 ሺህ ብርና 400 ሺህ ብር በጣም ትልቁ 500 ሺህ ብር ነው 500 ትልቅ ካፒታል ነው 500 ሺህ ብር ተመልሶ እነሰርሽ በተከሰሱበት አቃቤ ህግም ቢፈቱ አልቃወምም ብሏል ብራቸው ይመለስ ስማቸው ይታደስ ተብላችሁ አንተ ለአርቲስቶቹ እንዲህ እንደተመኘ ያስያዙት የዋስትና ገንዘብ ከ500 ሺህ እስከ 400 ሺህ ብር እንዳሳሰበ የአርቲስቶቹ ስምና ዝናን እንዳንቆለጳጰስከው ሁሉ ሌላ አንድ ታሪክን ይላጋራ እዚህ ላይ የምትመለከተው ይህ ታሪክ ቆም አርጋችሁ ተመልከቱት የ27 ዓመት ወጣት ነበረ የነበረውን ንብረት ሸጠ ታዲያ ለፊንቴክ ያስያዘውን ገንዘብ ወይም የከፈለበትን ደረሰኝ የተዋዋለውንም ውል አስይዞ ተሽከርካሪ ተከራይቶ ለሜትር ትራንስፖርት አገልግሎት አዋለ ታዲያ ይሄ ግርግርና በአርቲስቶቹ በኩል እየደረሰ ያለውን ችግር ሲሰማ ለዋስትና እንኳን የሚሆን የ950 ሺህ ብር ክፍያው ዋስትና እንኳን ሊሆነው አልቻለም ንብረቱንም ያከራየው ሰውዬ ቀማው ይሄ ልጅ በ27 ዓመቱ ጧሪና ቀባሪ ሊሆናቸው የሚችለውን እናትና አባቱን
እያየ ቤት ውስጥ ተቀመጠ። እነሱም ሰለቹኝ ይላል፣ መረረኝ፣ ምንስ ጉድጓድ ውስጥ ልግባ ይላል። ይህ ልጅ የአዲስ አበባ ወጣት ነው። ታዲያ ላንተ የትኛው ነው ህሊናህን የሚያስገድድህ? ነው ወይስ እነኚህ የከፈሉት ገንዘብ ሲሰላ በአርቲስቶቹና እንዲሁም ደግሞ ግብረሰናይ ድርጅት አቋቋሙን ከሚሉት አንፃር ስምና ክብራቸው ሸፈነብህ? የኢትዮጵያ ህዝብ ግን ይህ ነገር ግን አይሸፈንበትም። እውነት እልሃለሁ የሰራኸው እጅግ በጣም ትልቅ ስህተት ነው። በፍርድ ቤት የተያዘን ጉዳይ የፍትህ ተቋም ውሳኔን ያልጠበቀ ያንቆለጳጰሰና አርቲስቶችን እንዲሁም ደግሞ የዳኛን ውሳኔ ለማንሸዋረር የተደረገ ጥረት ነው። በዚህ ጉዳይ ላይ የፍትህ ተቋም ውሳኔውን እንጠብቃለን። በሚዲያውም ላይ መግለጫውን በሰጡት አርቲስቶቹ ላይ አሁን እያልን ያለነው ህግ ይከበር እንጂ እኛ የፍትህ ተቋሙ በሚወስነው ውሳኔ ላይ ምንም አይነት ጣልቃ ገብነት እንደሌለን እየተቸንም ወይም እየተናገርን ያለነውን እናንተ ልታንሸዋረሩት የፈለጋችሁትን ፍትህ አሁንም ፍትህ አለ ስንል ህግ ይከበር ብለን እየጠየቅን ያለነው። ስለዚህ የተበዳዮችን አእምሮና ሞራል መጠበቅ እንኳን ባትችሉ ቢያንስ እንኳን ዝም ማለትን ልመዱ። እዚህ ላይ ልብ ብላችሁ ተመልከቱት። ከዛ ባለፈ ደግሞ እኔ እልሃለሁ ይህ ወጣት ገንዘቡ እንዲመለስለት እመኛለሁ። በ27 ዓመቱ ወልዶ እንዲስም ዘርቶ እንዲቀም እመኛለሁ። ይህ ወጣት በሀገሩ ላይ ተስፋ ሳይቆርጥ ከሀገሩ እንዳይሰደድ እመኛለሁ። የሊቢያና የሳራ በራዎች እንዳይበሉ ትሰጋለሁ። ይህ ወጣት ብቻ አይደለም፣ በርካታ ህፃናት በእነዚህ ሰዎች ምክንያትና በፊንቴክ ምክንያት ጎዳና ወጥተው እንዳይለምኑኝ እኔ እፈራለሁ፣ እሰጋለሁ። የፍርድ ቤት ውሳኔንም እንጠብቃለን። መባል ብቻም ሳይሆን የፍርድ ቤት ውሳኔንም ደግሞ የኢትዮጵያ ህዝብና እነኚህ ተበዳዮች እኛን ጨምሮ እንጠብቃለን። የጮህንለት ጉዳይ እነኚህን አካላትን ስም ለመመለስ ሳይሆን የፍትህ የበላይነት በሀገሪቷ እንዲረጋገጥ፣ የተበደሉት እንዲካሱ፣ ነፃ የሆኑ ሰዎችም ደግሞ ካሉ ስማቸው እንዲጠበቅ። ይህ ሁሉ የሚሆነው ግን በፍትህ ተቋማት ውሳኔ እንጂ በሶሻል ሚዲያ ጋጋታና በፖድካስት ራስን የማጽናት ጥራት አይደለም። ይህ የዛሬ መልእክቴ ነው፣ ላንተም እንዲሁም ለሌሎችም ጭምር። ሄኖክ ነበርኩኝ። ፎሎ፣ ላይክ እና ሼር አድርጉ። መልካም ጊዜ። ምን ብያችሁ ነበረ? እንባችሁን ቆጥቡ። ቀጣይ የምታለቅሱ ሰዎችን ላስታውሳችሁ። ረቂቅ ትሬዲንግም ሆነ ዋይቢኤ ሱፐርማርኬት ላይ እንዲሁም ሌሎች ድርጅቶች ላይ ብር አስገብታችሁ በየ6 ወሩ ገንዘብ ይወልድልናል ብላችሁ ከዛሬ 2 ዓመት ጀምሮ ሰዎች እነዚህ ድርጅቶች ጤነኛ ድርጅቶች አይደሉም። እንባ እንደ ትንቢት ነበር ስነግራችሁ ነበር። በቅርብ ጊዜ ደግሞ አሁን ያሳየኋችሁን ቪዲዮ ፖስትቼላችሁ ነበር። ቢያንስ እንባችሁን ቆጥቡ። ይሄው ደረሰ። የሀገሪቷን ዕዳ በ5 ዓመት እከፍላለሁ እንዳላለ ኪዳነ ምሕረት እስካለች ድረስ ገንዘቤ እንኳን ለሰው ተሰጥቶ ቢቃጠል እንኳን አያልቅም ያለ ደፋር በላችሁ። እኔ ዋይቢኤስም ሆነ ረቂቅ በየቤቱ ነው ያስለቀሱት። በየቤቱ ሳይለንት ነው የበሏችሁ። ሳይለንት 5 ሚሊዮን ብር፣ 10 ሚሊዮን ብር፣ 4 ሚሊዮን ብር አስገብተህ አንተ በየወሩ ቁጭ ብለህ ልትበላ ተበላለደች። ይኸው እንደዚህ ነው ያደረጉት። አንዳንድ ሌብነቶች እንኳን አይባሉም እንጂ እንኳን ተሰረቃችሁ ለማለት የሚዳዳ ነው። ይሄን ያህል እንሸወድለታለን። ለማንኛቸውም ዱባይ ነው ያለው። እንደ ፍጥርጥሩ እንግዲህ ነግሬያችሁ ነበር። ምከረው እምቢ ካለ መከራ ይምከረው ማለት ይሄ ነው። እና ያለን እንሰማለን፣ አንፈርድም። አሁን ታበርሲሳ የራሱ ሀቅ እውነት አለው። ወንድም ካሊድ የራሱ ሀቅ እውነት አለው። ሰራዊት ፍቅሬ የራሱ ሀቅ እውነት አለው። ይሄ ልጅ የሚያወራው ልጅ ቅድም ራሱ የራሳቸው የሁሉም ነገር እውነት አለው። ስለዚህ ይሄንን ነገር ምንድነው ምንቶ እንሰማለን፣ እናያለን፣ አንፈርድም። ፍርዱን ለጊዜ እንተዋለን። ከጊዜ ሂደቶች በኋላ ትክክለኛ የዚህ ሴራ ጠንሳሽ ማን እንደሆነ ማን ትክክለኛ እንደሆነ ጊዜ የሚፈታው ይሆናል። የመሰላችሁትን አስተያየት ኮሜንት ላይ አስቀምጡልኝ። 1000 ልታስገቡኝ ነው። እግዚአብሔር አክብርልኝ። ሰላም በምድራችን ላይ ይስፈን። ሰብስክራይብ እንዳትረሱ። ኬቢ ስማርት